የጋዜጠኛ ነጋሽ በዳዳ የፍርድ ሂደት የነበረው እዛው አራዳ ምድብ ችሎት ላይ ነበር የተካሄደ የነበረው። እግዚአብሔር ይመስገን መልካም የምስራች ነው የምንነግራቸው አይደለም። እንደውም አገልግሎታችንን እዚሁ አስቀጥለናል። ጸሎት አለ፣ ዝማሬ አለ። ይሄ ነገር ከመንፈሳዊ ነገር እንዳይርቁ ስላደረጋቸው ጥሩ ሁኔታ ላይ ነው ያሉት። ቀጣይ ደግሞ የመምህራኖቻችንም የችሎት ሂደት በዚህ ሁኔታ እንደሚሆንና እነሱም ወደኛ እንደሚቀላቀሉ ተስፋ እናደርጋለን። ቀጠሮቹን የፍርድ ሂደቶቹ ምን ይመስላሉ የሚለውን እንግዲህ የተከታተለን የምናሳውቅ ነው የሚሆነው። የክርስቶስ ሰላም ለሀገራችን ቸርነቱ ለሕዝባችን ይሁን። እንደምን ሰንብታችኋል? ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ሰላም ጤና ይስጥልን። እንደምናላችሁ ውድ የደረጀ ዘወይንዬ ሚዲያ ተከታታዮቻችን እንደምናላችሁ። ከዚህ ቀደም እንግዲህ በተለያዩ መረጃዎች ወደ እናንተ ብቅ ብለን ነበረ። መምህሮቻችን መታሰራቸው እንዲሁም ደግሞ ጋዜጠኛ ነጋሽ በዳዳ መታሰሩን በዚሁ ሚዲያ አሳውቀናችሁ ነበረ። የሚደርሱን መረጃዎችን እያንዳንዱን ምን ላይ ደረሱ፣ እንዴት ሆኑ የሚሉትን እናደርሳለን ብለን አሳውቀናችሁ ነበረ። ዛሬም እንግዲህ ጋዜጠኛ ነጋሽ በዳዳ የፍርድ ቤት ቀጠሮ ነበረው። ያንን ቀጠሮ ልናሳውቃችሁ መተናል። ምን ትያለሽ? እንግዲህ ዛሬ ነበር አይደል ቀጠሯችን? አዎ እንግዲህ ጋዜጠኛ ነጋሽ በዳዳ ዛሬ ለአርብ መጋቢት 25 ቀን ተቀጥሯል እና የሚደርሱንን መረጃዎች እየተከታተልን እናሳውቃለን ብለን ነበረ። ከዛ በተጨማሪ ደግሞ እንግዲህ መምህራችንን ሊቀ ትጉሃን ደረጀ ነጋሽንን ደግሞ ሄደን ጠይቀናል። መምህር ሲሳይንም ሄደን እዛው ባሉበት ማረሚያ ቤት ጎብኝተናል እና እነሱም እንግዲህ የላኩን መልእክት አለ አይደለ ለተመልካቾቻችን የምናደርሰው። ልክ ብለሻል። ከዛ ጋር ተያይዞ እንግዲህ ያው እስር ደስታ አይደለም፣ ሀዘን ነው። የሚያስጨንቁ ነገሮች ነበሩት። እንደ ባልደረባም ከመምህርነትም ውጪ እዚህ ያለነው የቢሮ አባላት በጠቅላላ እጅግ መደናገጥ ውስጥ የነበርነው ከባባድ ነገሮች ነበሩት። በዛ መንፈስ ውስጥ የነበረውን ዛሬ ትንሽ ቀለል ያሉ ነገሮች አሉ። ጥሩ መንፈስ ላይ ነበር የነበሩት። እነሱም በአገልግሎት ውስጥ ነው ያሉት። እዛም ደስ የሚሉ ነገሮች አሉት። ከዛ ጭንቀት ወጥተው ምናልባት ያው ነገ የፍርድ ቤት የሚመጡ ውሳኔዎችን የምንሰማ ይሆናል። ግን አሁን ባሉበት ሁኔታ ደግሞ ጥሩ ሁኔታ ላይ መሆናቸው ደግሞ እጅግ የሚያስደስት ነው። መምህራንን በመምህርነት ልክ አክብረው የሚይዙ ፖሊሶች መኖራቸው፣ የህግ አካላት መኖራቸው ያንን ነገር ልንረዳን የቻልነውና ጥሩ ነው። ያሉበትም ቦታ የጸሎት ቤት ይባላልና በዛ ምክንያት ነገሮች ጥሩ ሁኔታዎች ላይ እንዲሆኑ አድርጓቸዋልና ሰዓታት አሉ። እንዲሁም ደግሞ የስንክሳር ፕሮግራም አላቸው። ጸሎት አለ፣ ዝማሬ አለ። ይሄ ነገር ከመንፈሳዊ ነገር እንዳይርቁ ስላደረጋቸው ጥሩ ሁኔታ ላይ ነው ያሉት። በተለይ ደግሞ የተጨነቃችሁ እየደወላችሁ የጠየቃችሁ በቴክስት ያሳወቃችሁን በጠቅላላ ከኛ ጋር ስለሆናችሁ ከጎናችን ስለነበራችሁ እጅግ አድርገን ነው የምናመሰግነው። ነገር ግን የጋዜጠኛ ነጋሽ በዳዳን የመጨረሻ ውሳኔ እናሳውቃችኋለን። አው ይብያ አንቺ እንዳልሽው ነው እንግዲህ መምህርን ሄደን አይተናቸው መምህራኖቻችንን ጠይቀን ነበርና አንቺ እንዳልሽው ሰሞኑን የመደናገጥ ጥሩ ያልሆነ ስሜት ላይ ነበርን። ምክንያቱም ድንገትም ስለነበረ ማለት ነው። ከዛ ባለፈ ግን ትንሽ ዛሬ ነው አይደል ሁሉም የሚዲያው አባላትም ላይ ሁላችንም ቲሙ ላይ ትንሽ የመረጋጋት መንፈስን ያመጣው። ምክንያቱም ሄደን ጠይቀናቸው ነበር። በጥሩ ሁኔታ ላይ ነው ያሉት። እንደውም አገልግሎታችንን እዚሁ አስቀጥለናል። ጥሩ ነው ያለነው። ስንክሳር ፕሮግራም አንቺ እንደጠቀሽው አለ። ዝማሬው ሌሊቱ ሙሉ ሲዘመር ነው የሚያድረው እና አገልግሎት ያገለገልን ነው። ምእመኑን እዚህም ሆነን የወንጌል አገልግሎቱን የዝማሬውን የስንክሳሩን እያደረስን ነው። እንዳትጨነቁ። ምናልባት ስለኛ እየተጨነቃችሁ ያላችሁ አንቺ በጣም ብዙ መልእክቶች ነበሩን የተደወሉልን ስልኮች እንኳን መመለስ ያልቻልንበት ሁኔታም ነበርና መምህራችን እንግዲህ በጸሎት አስቡን፣ እኛ ጥሩ ላይ ያለነው አገልግሎታችንን አስቀጥለናል። የጾሙን ጊዜ እንግዲህ እዛም ሆኖ እንዳስቀጠሉት ነው የነገሩን። ይሄ መልካም ዜና ይመስለኛል። ምናልባት አንቺ እንዳልሽው እስር ጥሩ አይደለም ወይም የሚያስደስት ነገር አይደለም። እንግዲህ መጽሐፍ ቅዱስም በዓለም ሳላችሁ ፈተና አለባችሁ ይላልና ይሄም ምናልባት ለነሱም እንደ አንድ ፈተና ሊሆን ይችላል። እንግዲህ ከእግዚአብሔር ጋር የፍርድ ቤት ሂደቱም ጥሩ እንደሚሆንና በሰላም ወደኛ እንደሚቀላቀሉ ተስፋ እናደርጋለን። ከዛ ባለፈ ግን ዛሬ እንግዲህ ጋዜጠኛ ነጋሽ በዳዳ የነበረው ችሎት ነበረ። ዛሬ
ጠዋት 3:30 አካባቢ ነበር የነበረው ችሎት። ምንድነው እንግዲህ እስኪ የተባለው ምን ተወሰነለት? በነገራችን ላይ ጋዜጠኛ ነጋሽ በዳዳ እንግዲህ በተለያየ ሚዲያ ላይ የምናውቀው በጣም ጠንካራ የሆነ በጋዜጠኝነት ሙያው ላይ አብዛኞቻችን የምናውቀው ጥሩ የቤተክርስቲያንም ደግሞ አገልጋይ ጭምር ነውና ይሄ ከዚህ በፊት በነበሩት ሚዲያዎች ላይ ናሁ ሚዲያ ላይ ይሰራ ነበረ። እንዲሁም ደግሞ የተለያዩ ዓለማዊ የሆኑ የሚዲያ ዘርፎች ላይ ይሳተፍ ነበረ። ከጊዜያት በኋላ ደግሞ ወደዚህኛው መድረክ መጥቶ ደግሞ እግዚአብሔርን ባለን ጸጋ ልክ ምክንያቱም የሰው ልጅ መንፈስ ግን አንድ ነው፣ ጸጋ ግን ልዩ ልዩ ነው እንደሚል ሁሉ የተለያየ ጸጋ ሊሰጠን ይችላል። ይሄንን ጸጋ ደግሞ ለአገልግሎት ለቤተክርስቲያን ዓላማ መዋል ትልቅ ነገር ነው። ምክንያቱም ጋዜጠኛ የሕዝብን ድምፅ ነው፣ ጆሮም ጭምር ነው አይደለም። ያንን ነገር ደግሞ ቤተክርስቲያን ላይ አምጥተን ስንተገብረው ደግሞ ለቤተክርስቲያን አፍም ጆሮ የምንሆንበትን ትልቅ መንፈሳዊ ጸጋ የሚሰጠን ነውና በዛ ልክ ቤተክርስቲያንን መደገፍ መቻል ትልቅ ነገር ነው። ጋዜጠኛ ነጋሽ በዳዳ ላይ የምናየው እንግዲህ ይሄንን ነበረ ያልነው እንግዲህ ለትንሽ ቀናቶች ተቋርጦ ስለነበረ ነው። ነገር ግን ደግሞ የእግዚአብሔር ፈቃድ ከሆነ ሁሉም ነገሮች ባሉበት በተስተካከለ ሁኔታ ይቀጥላሉ ብለን ተስፋ እናደርጋለን። ከጎናችን ያላችሁ ሁሉ እንግዲህ በጸሎት እንደምታስቡ ተስፋ እናደርጋለን። ሁላችሁም ደግሞ በአጠቃላይ የታሰሩ ወገኖቻችን በጠቅላላ ለሁሉም በጸሎት ያላችሁ በእውነት መመስገን ያለባቸው ሰዎች አሉና በደንብ ተክተው እንደምትጸልዩላቸው እናምናለንና ከመጪው ጊዜ ደግሞ የሕማማት ጊዜ ነው። ሕማማት ደግሞ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ከየትኛውም ጊዜ አብልጠን የምንጾምበት የምንጸልይበት በተለይ ከእግዚአብሔር ጋር በተለየ መልኩ የምንገናኝበት ጊዜ ነው። እንደውም በዚህ ወቅት ምንም አይነት ስጋዊ ሀሳቦችን የምናስተናግድበት ጊዜ አይደለም። ብንችል ሙሉ በሙሉ ቤተክርስቲያን ውስጥ ብንውል የሚመረጥበት ጊዜ ነውና በዚህ ወቅት ላይ በዛ መሆናቸው ለተጨማሪ አገልግሎት ነው ብለን የምናስበው። ምክንያቱም አገልግሎት በራሱ የቦታ ለውጥ ቢኖረውም የሚቀጥል ነገር ነው። እኛ በዚህ ዓለም ላይ ስደተኞች ነን። ክርስቲያን መኖሪያው በሰማይ ነው። ምድር ላይ ሲኖር ግን ጊዜያዊ ማረፊያው ነው። ስለዚህ በዚህ ጊዜያዊ ቦታ ላይ ደግሞ ቦታ መቀያየሩ የተለየ ለውጥ አያመጣም። እንደ ክርስትና ቆሜ እኖራለሁ ለሚል ሰው በእስር ቤትም ቢሆን በውጭውም መድረክ ቢሆን ክርስቲያኑን ከማገልገል ወደኋላ ልንልበት የማንችል ነው። ምክንያቱም እስር በእኛ የተጀመረ አይደለም። በመጽሐፍ ቅዱስ ብናነሳ እነ ዮሴፍ ታስረዋል። አብርሃም በግዞት ውስጥ ነበር የነበረው። ግን በዛ ሁሉ ውስጥ ደግሞ እግዚአብሔርን በማምለክና በመታመን ውስጥ ቆይተው ለድል ነው የበቁትና እንደውም ስናነሳ ቅዱስ ዮሴፍን ካነሳ ዮሴፍ በእስር ቤት በነበረበት ጊዜ እንኳን የነበረውን የህልም ጸጋ ይጠቀምበት ነበረ። ስለዚህ ያ ማለት እዛም ሆኖ እግዚአብሔር ለሱ የሰጠውን ጸጋ እንዲያጓድል አላደረገውም እና ይሄ በጣም በዚህም ዘመን ደግሞ እኒህ ነገሮች እንደ ምሳሌ አድርገን ልንጠቀምበት እንጂ የሚገባው የሚመጡ ፈተናዎችን መሰበሪያችን የሚሆኑ አይደሉም። ክርስቲያን በብዙ ይፈተናል፣ ግን ደግሞ በመጨረሻ ወርቅነቱ ታውቆ ሽልማት የሚቀበል ነውና ለክብር ያብቃን ሁላችንን ነው ልንል የሚገባው ማለት ነው። ቅድም ስንነሳ እንግዲህ የጋዜጠኛ ነጋሽ በዳዳን የፍርድ ሁኔታ እናሳውቃለን ብለናልና ከዚህ ቀደም ከመጋቢት 18 ጀምሮ ነው አይደለም ይሄ ጉዳይ የተፈጸመው። ምክንያቱም መጀመሪያ መምህር ሲሳይ ነበር የታሰረ የነበረው። መጋቢት 18 ሲታሰር ከዚህ በፊት ገልጸነዋል። ነገር ግን ከአገልግሎት ሲወጣ ነበር የታሰረ የነበረው። ከዛ ቀጠለና የመምህራችን እስር መጋቢት 21 ነበረ። ከዛ ደግሞ መጋቢት 22 ላይ ጋዜጠኛ ነጋሽ በዳዳ በተከታታይ ነው የታሰሩት የነበረውና ከዚህ ቀጥሎም ደግሞ አሉ ቀጠሮች የምናሳውቃችሁ ማለት ነው። የመምህራችን ቀጠሮ መች ነበረ? አዎ ለማስታወስ ያክል እንግዲህ መምህር ሲሳይ ለሚያዝያ 1 ነው የፍርድ ቤት ቀጠሯቸው። የመምህር ደረጃ ቀጠሮ ደግሞ መጋቢት 29 ነው ቀጠሯቸው። እንግዲህ የፍርድ ቤቱ ሂደቱንም የምንከታተል ይሆናል። እንደውም ቅድም ስለ አገልግሎት ስታነሺ ነበር፣ ከዚህ በፊትም በሚዲያችን አንስተነዋል። እንግዲህ መምህር ሲሳይም እንደዚሁ ነግረውናል፣ አብረው እያገለገሉ እንደሆነ የወንጌል አገልግሎታቸውም ጥሩ እየሄደ እንደሆነ ቅድም ሜንሽን አድርገናል፣ ገልጸናል። ከዛ በተያያዘ እንግዲህ መምህር ሲሳይም እዚሁ በአገልግሎት እንደምናውቃቸው መምህር ናቸው። እዚሁኛ ሚዲያ ላይም በተከታታይ የወንጌል አገልግሎት የሚሰጡ መምህር ናቸው ብለናልና እሳቸውም እንግዲህ ሚያዝያ 1 ነው ቀጠሯቸው።
ቀጠሮቹን የፍርድ ሂደቶቹ ምን ይመስላሉ የሚለውንም እንግዲህ የተከታተለን የምናሳውቅ ነው የሚሆነው። መልካም እንግዲህ ዛሬ እንግዲህ ሁላችንም ከዚህ እንዳልኳችሁ ቅድም ከመጋቢት 18 ጀምሮ በዚህ አይነት ጭንቀት ውስጥ ነበር የቆየ ነው። የዛሬው ውሳኔ ግን የጋዜጠኛ ነጋሽ በዳዳ የፍርድ ሂደት የነበረው እዛው አራዳ ምድብ ችሎት ላይ ነበር የተካሄደ የነበረው። እግዚአብሔር ይመስገን መልካም የምስራች ነው የምንነግራቸው አይደለም። በ50 ሺህ ብር የገንዘብ ዋስ እንዲለቀቁና በውጭ ሆነው እንዲከታተሉ ጉዳያቸውን እንግዲህ ፍርድ ቤቱ ውሳኔውን አስተላልፏል። ስለዚህ ይቀላቀሉናል በቅርቡ ብለን ተስፋ እናደርጋለን ማለት ነው። አዎ ይሄ እንግዲህ ጋዜጠኛ ነጋሽ በዳዳ የነጋሽ ሚዲያ ባለቤት ናቸው። ከዛ የተለያዩ መንፈሳዊ አገልግሎትን፣ ማህበራዊ ጉዳዮችን ይዳስሳሉ። ጥሩ እንግዶችን በመጋበዝ ለማህበረሰቡ ወይም ለሃይማኖቱ ወይም ለኢትዮጵያ ኦርቶዶክስ ተዋሕዶ ተከታዮች ብዙ የምናተርፍበት ብዙ የምናገኝበት ትልቅ ሚዲያ ያላቸው ሰው ናቸው። እንግዲህ የእሳቸውን ችሎት እንደተከታተልነው እንደሰማነው መረጃው ደርሶናል። የዋስ መብታቸው ተጠብቆላቸዋል። ምናልባት እንግዲህ ዛሬ ይለቀቃሉ የሚለውን ቤተሰብ እየተሯሯጠ የፍርድ ቤት ሂደቱን የወረቀት ጉዳዮቹን እያስፈጸመ ይገኛል። ለጊዜው ግን የፍርድ ቤት የሰጠው ትዕዛዝ የዋስ መብታቸው ተጠብቆላቸዋል። ስለዚህ ይሄ ጥሩ ነው። እንግዲህ ቀጣይ ደግሞ የመምህራኖቻችንም የችሎት ሂደት በዚህ ሁኔታ እንደሚሆንና እነሱም ወደኛ እንደሚቀላቀሉ ተስፋ እናደርጋለን። መልካም እንግዲህ በዚህ አጋጣሚ መመስገን ያለባቸውም አካላት አሉ። የህግ አካላት እንዲሁም ደግሞ በጥብቅና ሲያገለግሏቸው የነበሩ ብቻ ሌሎችም ምክንያቱም እንኳን አይደለም እንደዚህ አይነት ከባድ ችግር ይቅርና ቤት ውስጥ ትንሽዬ ነገር እንኳን ስትፈጠር ጎረቤት ካላገዘን ልናልፈው አንችልም እና ግን ደግሞ ይሄንን ከባዱን ጊዜ የህግ አካላትን የሙያ ጓደኞችን በተለያየ ቦታ በተለያየ ሙያ መስክ ያላችሁ በጠቅላላ እየደገፋችኋቸው የነበራችሁ በጠቅላላ እጅግ አድርገን ነው የምናመሰግነው። ቀጣይ ደግሞ እንግዲህ የመምህሮቻችንን መዳረሻ እናሳውቃችኋለን። እስከዚህ ሰዓት ድረስ አብራችሁ ቆይታችሁ ይሄንን ፕሮግራም ስለተከታተላችሁ እጅግ አድርገን እናመሰግናለን። ከደረጀ ዞይንዬ ሚዲያ ያስተላለፍንላችሁ መልእክት ይሄን ይመስል ነበረ። ቀጣይ ደግሞ ሌሎች ፕሮግራሞቻችንን እየያዝን እንመጣለን። ስላዳመጣችሁ እጅግ አድርገን እናመሰግናለን። መልካም ቆይታ ይሆንላችሁ። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት